ፍርሃት የሌለበት ግልጽነት በኢየሱስ ጌትነት ስር። በኢየሱስ ጌትነት ስር የሚሆን ፍርሃት የሌለበት ግልጽነት። ወዳጆች ሆይ የኢየሱስ ክርስቶስ ሕይወትና አገልግሎት ስለ እግዚአብሔር፣ ስለ ቅድስናና ስለ ጽድቅ ያሉን ሰብአዊ ግምቶች ሁሉ የሚያፈርስ ክብርን ይገልጣል። ምክንያቱም የሰው ልጅ መራቅን በሚጠብቅበት ስፍራ ኢየሱስ መቃረብን ያሳያል። የሰው ልጅ መግፋትን በሚጠብቅበት ስፍራ ደግሞ ኢየሱስ በማዳን እቅፉ መቀበልን ይገልጣልና። ከመጀመሪያው ጀምሮ ወንጌል ሃይማኖታዊ ሥርዓቶችን ሁሉ የሚገለብጥ ምስጢርን ይከፍታል። እርሱም የክብር ጌታ የኃጢአተኞችና የቀራጮች ወዳጅ መሆኑን ነው። ይህም የአገልግሎቱ ተራ ዝርዝር ጉዳይ ሳይሆን በሥጋ የተገለጠው የእግዚአብሔር እውነተኛ የልብ ትርታ ነው። እርሱን ተመልከቱና ይህንን በግልጽ እዩ። ምክንያቱም ደጋግመው የማይገባቸው የረከሱና የተናቁ ተብለው የሚቆጠሩት ከኢየሱስ አልተገፉም፣ ይልቁንም በኃይል ወደ ሕልውናው ተሳቡ እንጂ። በዚያም ሕልውና ውስጥ ፍርሃት ሥልጣኑን ማጣት ጀመረ፣ እፍረት ቁጥጥሩን አላላ፣ የመሸሸግም ጥልቅ ሰብአዊ ዝንባሌ በመለኮታዊ ፍቅር ክብደት ስር መፈራረስ ጀመረ። በኢየሱስ ክርስቶስ ጌትነት ስር የሚሆን ፍርሃት የሌለበት ግልጽነት መገለጥ ይህ ነው። በዚህም ስፍራ ጽድቅ በሥራ አፈጻጸም ላይ የማይገነባ በራስ መከላከል የማይደገፍና ገጽታን በመቆጣጠር የማይጠበቅ ይሆናል። ይልቁንም በእግዚአብሔር ልጅ በማመን በኩል በጸጋ በነጻ የሚቀበሉት ነው እንጂ። ይህንን በግልጽ ስሙ። በዚህ ዓለም ውስጥ የሚሰሩ ሁለት ሥርዓቶች አሉ። አንደኛው በከሳሽነት፣ በፍርሃት፣ በመደበቅና ራስን በመከላከል ላይ የተገነባ ሲሆን፣ ሁለተኛው ደግሞ በኢየሱስ ክርስቶስ የተገለጠው ግልጽነትን፣ እውነትን፣ ዕረፍትን፣ ፈውስንና ለውጥን የሚያመርተው እውነተኛው ሥርዓት ነው። ወንጌል ባህሪን እንዲሁ በትንሹ የሚያሸሽል አይደለም። የመሸሸግን ፍላጎት ያጠፋል፣ የእፍረትን ኃይል ይደመሳል፣ የሰውንም ልብ በእግዚአብሔር ፊት ወደሚሆን ሰላም ይመልሳል እንጂ። ኢየሱስ ክርስቶስ የመጣው የተሰበረውን የሰው ልጅ ከሩቅ ሆኖ ለመታዘብ አይደለም፣ ነገር ግን ወደ ቆሰሉት በመንቀሳቀስ የተገፉትን በማቀፍና ሃይማኖት አስቀድሞ ተስፋ የቆረጠባቸውን በኅብረት በመቀበል የአብን ልብ ሕያው መገለጥ ሆኖ ለመግለጥ ነው እንጂ። በዚያ ዘመን የነበረው ሃይማኖታዊ ሥርዓት እርሱን ሊረዳው ያልቻለው ለዚህ ነው። ምክንያቱም እነርሱ ቅድስናን እንደመለየት ይተረጉሙት ነበር። ኢየሱስ ግን ቅድስናን በማዳን መቃረብ ገለጠው። እነርሱም ደህንነት በተግባር እየተከናወነ መሆኑን ሳይረዱ ይህ ሰው ኃጢአተኞችን ይቀበላል፣ ከእነርሱም ጋር ይበላል እያሉ ያጉረመርሙ ነበር። ምክንያቱም በኢየሱስ ሕልውና ውስጥ ከተፈጥሮ በላይ የሆነ ነገር ይከሰታል። ኃጢአተኞች አይሸሹም፣ ይልቁንም ወደ እርሱ ይቀርባሉ። ይህ የሆነው አስቀድመው ንጹሕ ስለሆኑ ሳይሆን የእርሱ ሕልውና ያለ አንዳች ፍርሃት የመንጻትን ዕድል በውስጣቸው ስለሚያነቃቃ ነው። የእርሱ ጽድቅ ኃይል ይህ ነው። ድክመትን አያባርም፣ ይሸፍነዋል እንጂ። ራስን መከላከልን አይጠይቅም፣ የዚያን ፍላጎት ያስወግዳል እንጂ። የተሰበሩትንም አይከስም፣ እውነትን ለመጋፈጥ አስተማማኝ በሚያደርግ ፍቅር ይፈውሳቸዋል እንጂ። ኃጢአተኞች ወደ እርሱ ሊቀርቡ የቻሉት ለዚህ ነው። ምክንያቱም በእርሱ ፊት እፍረት ሥልጣኑን አጥቷል። ራስን ሸሽግ የሚለው ድምፅ እየጠፋ ሄዷል። ራስን የመሸፈን ዝንባሌም በፍጹም ፍቅር ተሰብሯል። እንግዲህ እጠይቃችኋለሁ፣ ኃጢአተኞችን ከማባረር ይልቅ ወደ ራሱ የሚያቀርብ፣ ፍርሃትን ከመፍጠር ይልቅ ግልጽነትን የሚያመርት፣ መደበቅን ከመፍጠር ይልቅ በእግዚአብሔር ፊት ፍርሃት የሌለበትን መቃረብ የሚፈጠር ይህ ምን አይነት ጽድቅ ነው? ይህ የሆነው የኢየሱስ ክርስቶስ ጽድቅ በጥረት የሚገኝ ሳይሆን በእምነት የሚቀበሉት ስለሆነ ነው። በጸጋ የሚቀበሉትም ነገር ፍጹም አዲስ የሆነ ሕይወትን ያመርታል። እርሱም ከመሸሸግ ይልቅ ግልጽነት፣ ከገጽታ ይልቅ እውነት፣ ከመልፋት ይልቅ ዕረፍት፣ ከፍርሃት ይልቅ መተማመን ያለበት ሕይወት ነው። ነገር ግን በሥራ ላይ ያለ አስመሳይ ሥርዓትም አለ። እርሱም የከሳሽነት፣ የፍርሃትና የሃይማኖታዊ ራስ መከላከል ሥርዓት ነው። ይህ ሥርዓት ሰዎችን ወደ ነጻነት አያመጣም፣ ይልቁንም ወደ መሸሸግ፣ ወደ ውስጣዊ መከፋፈልና ወደሚያደክም ገጽታ ጥበቃ ያመጣቸዋል እንጂ። የሰውን ልብ ከመታየት በፊት ተሸሸግ፣ ከመጋለጥ በፊት ራስን ጠብቅ ይለዋል። በዚያ አንድን ስር ሰዎች በውስጣቸው እየፈሩ በውጫዊ ገጽታቸው ጻድቅ መስለው መታየትን ይማራሉ። በሥራ አፈጻጸም ጭንብል ጀርባ እየኖሩ ወደ እውነተኛ ዕረፍት ፈጽሞ አይገቡም። የኢየሱስ ክርስቶስ ድምፅ ግን ፍጹም የተለየ ቃል ይናገራል። እርሱም ወደ ብርሃንና በእኔም ትሸፈናለህ ይላል። ምክንያቱም በእርሱ ዘንድ መጋለጥ መጥፋት ሳይሆን መፈወስ ነው፣ እውነትን ቅጣት ሳይሆን መታደስ ነው። ይሁዳን ተመልከቱ። ይህንን ታያላችሁ። ምክንያቱም ኢየሱስ ልቡን ሙሉ በሙሉ ባወቀበት ጊዜ እንኳ ክህደት ባለበት ስፍራ እንኳ ግንኙነቱን አልተወም፣ ይልቁንም በመቃረብ ጸና፣ ወዳጅ ብሎም ጠራው። ይህም ለውጥ በመራቅ ሳይሆን በመገናኘት ስፍራ ውስጥ እንደሚወለድ ያሳያል። ዘኬዎስን ተመልከቱ። ይህንን እንደገና ታያላችሁ። ምክንያቱም ኢየሱስ አስቀድሞ መለወጥን አልጠየቀም፣ ነገር ግን አስቀድሞ ተቀባይነትን ሰጠ እንጂ እንዲህ ሲል፣ ዛሬ በቤትህ እውል ዘንድ ይገባኛል። በዚያን ጸጋ ስር የነበረው ብልሹ ሕይወት መከፈት ጀመረ፣ መሸሸግ ተሰበረ፣ ካሳም ከውስጥ ፈሰሰ። በሉቃስ ወንጌል ምዕራፍ 7 ያለችውን ሴት ተመልከቱ። የተሰበረችና ኃጢአተኛ መሆኗ የሚታወቅ ነበረች። ሆኖም በድፍረት ወደ ኢየሱስ ሕልውና ገባች፣ በእግሩ አጠገብም አለቀሰች። ይህ የሆነው አስቀድማ ስለተለወጠች ሳይሆን አስቀድማ ከጸጋ ጋር ስለተገናኘች ነው። ኢየሱስም በእርሷ ላይ እምነትሽ አድኖሻል፣ በሰላም ሂጂ ሲል አወጀ። ሳምራዊቷን ሴት ተመልከቱ። በምንዝር የተያዘችውን ሴት ተመልከቱ። ያንኑ ክርስቶስን ደጋግማችሁ ትመለከታላችሁ። የእፍረትን ድንበሮች ሲሻገር ኮነኔ የመጨረሻው ቃል እንዳይሆን ሲከለክልና ከለውጥ በፊት ማንነትን ሲያድስ ታዩታላችሁ። ይህ ሕያው ክርስቶስ ነው። እርሱ የሃይማኖት ቁጥጥር ሥርዓት ወይም የከሳሽነት ድምፅ አይደለም፣ ነገር ግን አብን በጸጋና በእውነት የሚገልጠው አዳኝ ነው። እርሱ ኃጢአተኞችን የሚቀበል፣ የተሰበሩትን የሚያድስና የሰውን ልብ ያለ ፍርሃት ወደ ብርሃን የሚመልስ እርሱ ነው። ይህንን በጽኑ እምነት ስሙ። ደህንነት በሥራ አይገኝም፣ ጽድቅ በጥረት አይጠበቅም፣ ተቀባይነትም በሥራ አፈጻጸም አይመረትም። ምክንያቱም በክርስቶስ ዘንድ ይህ ሁሉ በእምነት በኩል የጸጋ ስጦታ ሆኖ የሚቀበሉት ነው። ስለዚህ ድክመትና ውድቀት እንኳ የማንቂያ ስፍራዎች ይሆናሉ። ይህ የሆነው ኃጢአት መልካም ስለሆነ ሳይሆን በራስ የመታመንን ከንቱነት ስለሚገልጥና ልብን በክርስቶስ ላይ ብቻ ወደ መደገፍ ስለሚመራ ነው እንጂ። ጽድቅ በሰው ጥረት ሊገኝ ቢችል ኖሮ ፍርሃት በኖረ ነበር። ነገር ግን በክርስቶስ ስለሚሰጥ ዕረፍት ሊሆን ቻለ። በእርሱም ውስጥ የተጠበቀ ስለሆነ ግልጽ መሆን አስተማማኝ ሆነ። እርሱ ከቶ አልተውህም ፈጽሞም አልጥልህም ያለው ለዚህ ነው። ምክንያቱም የእርሱ ሕልውና እንጂ የሰው አፈጻጸም የመረጋጋት መሠረት አይደለም። የእርሱም ጸጋ እንጂ የሰው ጥንካሬ የደህንነት መሠረት አይደለም።
እንግዲህ ልዩነቱን በግልጽ ስሙ። አስመሳይ ሥርዓት መሸሸግን፣ እፍረትንና ፍርሃትን ያመርታል። ኢየሱስ ክርስቶስ ግን በእግዚአብሔር ፊት ግልጽነትን፣ እውነትን፣ ዕረፍትንና ፍርሃት የሌለበትን ግልጽነት ያመርታል። አንደኛው ድምፅ ተሸሸግ ይላል፣ ክርስቶስ ግን ወደ ብርሃን ና ይላል። አንደኛው ሥርዓት ማንነትን በፍርሃት ይገነባል፣ ክርስቶስ ግን ማንነትን በእምነት ያድሳል። አንደኛው ሥርዓት ልብን የተከፈለ ያደርገዋል፣ ክርስቶስ ግን ልብን ሙሉ ያደርገዋል። ወንጌል ይህ ነው። የበደል መወገድ ብቻ ሳይሆን በአንድ ወቅት እውነትን ሊሸከሙት የማይችል አድርጎት የነበረው የፍርሃት መወገድም ጭምር ነው። በዚህም በክርስቶስ ዘንድ ኃጢአተኞች በመጋለጣቸው አይጠፉም፣ በሕልውናው ይሻሻላሉ እንጂ። አሁንም የኢየሱስ ክርስቶስ ጌትነት ግብዣ ይህ ነው። ሙሉ በሙሉ ታውቆ ሳለ ፍጹም ደህንነቱ የተጠበቀ ሆኖ መኖር፣ ሙሉ በሙሉ ተጋልጦ ሳለ ሙሉ በሙሉ ተቀብሎ መኖር ነው። ከእንግዲህ ከእግዚአብሔር መሸሸግ ሳይሆን በጸጋው ብርሃን ውስጥ በነጻነት በድፍረትና በደስታ መኖር ነው። በክርስቶስ ውስጥ የሚሆን ፍርሃት የሌለበት ግልጽነት፣ የመለኮታዊ ልውጥ እና የእውነተኛ ጽድቅ ወንጌል። ኢየሱስ ክርስቶስ ወደ ዓለም የመጣው እንዲሁ የሰውን የባህሪ መገለጫ ለማስተካከል ወይም ውጫዊ የሥነ ምግባር አካሄድን ለማሻሻል ብቻ አይደለም። እርሱ የመጣው ከዚያ እጅግ የጠለቀና መሠረታዊ የሆነ ነገርን ለመፈጸም ነው። ይህም የድሮ ሕይወት በእርሱ ባለው አዲስ ሕይወት የሚተካበትና በእምነት የሚቀበሉት የማንነት ልውጥ ነው። ስለዚህ ወንጌል ራስን የማሻሻል መልእክት ሳይሆን ከክርስቶስ ጋር በመዋሃድ የሚመጣ የመለኮታዊ ለውጥ መገለጥ ነው። በእርሱ የሚያምኑና ለጌትነቱ እጅ የሚሰጡ ሁሉ እንዲሁ የተሻሻለ የገዛ ራሳቸው ስሪቶች አይደሉም። ይልቁንም የእርሱን ሕይወት እንደ እውነተኛ ማንነታቸው በመቀበል ከውስጥ አዲስ የሆኑ ናቸው። ኢየሱስ ከምድራዊ አገልግሎቱ መጀመሪያ ጀምሮ በሃይማኖታዊ ማህበረሰብ ዘንድ ብቁ እንዳልሆኑ ከሚቆጠሩት ከኃጢአተኞች፣ ከቀራጮችና ከተናቁት ጋር ዘወትር ኅብረት በማድረግ ይህንን ተልእኮውን በግልጽ አሳይቷል። እነርሱም በተቀበላቸውና በረከሳቸው ጊዜ ኃጢአትን እያጸደቀ አልነበረም፣ ወይም ደግሞ ከመቅረቡ በፊት የሥነ ምግባር መሻሻልን እየጠበቀ አልነበረም። ይልቁንም የአብን ልብና የመጣበትን ዓላማ እየገለጠ ነበረ። ይህም ሰዎች በእምነት በኩል ከእርሱ ጋር አንድ እንዲሆኑና የእርሱ ጽድቅ፣ የእርሱ ሕይወት እንዲሁም በእግዚአብሔር ፊት የእርሱ መቆም ተካፋዮች እንዲሆኑ ነው። የማዳን ምስጢር ይህ ነው። ሰው ከእግዚአብሔር ጋር የሚታረቀው በራስ መሻሻል፣ በሥነ ምግባር ጥረት ወይም በሃይማኖታዊ ክንውን ሳይሆን ሌላውን አካል እንደ ሕይወት በመቀበል ነው። ኢየሱስ ክርስቶስ ራሱ ለአማኙ ጽድቁ ይሆናል። ይህ ደግሞ እንዲሁ የሚደነቅበት ሐሳብ ሳይሆን የሚኖሩበት እውነተኛ እውነታ ነው። በእርሱ ዘንድ ጽድቅ የሚገነባ ሳይሆን በጸጋ ስጦታነት የሚቀበሉት ነገር ነው። ጽድቅ በሰው ጥረት ሊመረት የሚችል ቢሆን ኖሮ ሕጉ ብቻ በቂ በሆነ ነበር። ሆኖም ሕጉ ኃጢአትን ይገልጣል እንጂ ልብን ሊፈውስ ወይም ሕይወትን ሊሰጥ አይችልም። ኢየሱስ የመጣው ውጫዊ ሕጎችን ለማጥበቅ ወይም በፍርሃት ላይ የተመሠረተ የመታዘዝ ሥርዓትን ለመገንባት አይደለም። እርሱ የመጣው ጸጋን ለመግለጥ፣ እምነትን ለመመስረትና ራሱን ለማዳን የእግዚአብሔር ስጦታ አድርጎ ለማቅረብ ነው። ስለዚህ እውነተኛ ጽድቅ የሥነ ምግባር ትግል ውጤት ሳይሆን የመለኮታዊ ልውጥ ፍሬ ነው። በክርስቶስ ዘንድ እግዚአብሔር እኛ በስብራታችን ያለነውን ይወስድና እርሱ በጽድቁ የሆነውን ይሰጠናል። በዚህ ልውጥ አማካኝነት አማኙ ይቅርታን ያገኛል፣ ተቀባይነት ይኖረዋል፣ ከእግዚአብሔርን ጋር ወደሚሆን ሰላም ይመጣል። ይህ ደግሞ በሥራ ላይ ተመስርቶ ሳይሆን በእምነት ከክርስቶስ ጋር በመዋሃድ ላይ ነው። ይህ ጽድቅ ሕጋዊ መቆም ብቻ ሳይሆን የፍጹም አዲስ ማንነት መጀመሪያ ነው። አማኙ ከእንግዲህ ተቀባይነትን ለማግኘት ከሚመጣ ጫና በታች አይኖርም። ይልቁንም በክርስቶስ አስቀድሞ ተቀባይነት የማግኘት እውነታ ውስጥ ይኖራል። ከዚህ ከተቀባይነት ስፍራ በመነሳት ፍቅር፣ ቅድስና እና መታዘዝ በፍርሃት ወይም በትግል ሳይሆን እንደ ሕይወት ፍሬ በተፈጥሮ ማደግ ይጀምራሉ። የሥነ ምግባር መታነስ ብቻ ውጫዊ ባህሪን ሊገታ ይችላል፣ ሕሊናን ግን ሊፈውስ፣ ኮነኔን ሊያስወግድ ወይም የእግዚአብሔርን ሕይወት በሰው መንፈስ ውስጥ ሊያኖር አይችልም። ከክርስቶስ ጋር የሚሆን አንድነት ብቻ እውነተኛ ነፃነትን፣ እርግጠኛነትንና ውስጣዊ ለውጥን ያመጣል። የኢየሱስ በኃጢአተኞች መካከል መገኘት እንዲህ ያለ ኃይል የነበረውና አከራካሪ የሆነው ለዚህ ነው። እርሱ ሰዎችን የሚገፋ የፍርሃት ከባቢ አየርን አልፈጠረም፣ ይልቁንም ሰዎችን የሚስብ የጸጋ ከባቢ አየርን ፈጠረ። ቸርነቱ ንስሐን ቀሰቀሰ፣ ምሕረቱ ልብን ከፈተ፣ ተቀባይነቱም እምነት የሚወለድበትን ሁኔታ ፈጠረ። ሰዎች ወደ እርሱ ከመምጣታቸው በፊት ራሳቸውን እንዲያነጹ አልጠየቀም፣ ይልቁንም መታደስ በሥራ ሳይሆን በግንኙነት በኩል እንዲመጣ ወደ ገዛ ራሱ ጠራቸው። የኢየሱስ ግብ ከውጫዊ መመሳሰል ብቻ አልነበረም፣ ከራሱ ጋር የሚሆን ውስጣዊ አንድነት እንጂ። እርሱ የመጣው በገዛ ራሳቸው ሳይሆን በእርሱ ጽድቅ ላይ በሚታመኑ ሰዎች የተመሠረተን ሕዝብ ሊያቆም ነው። ስለዚህ ደህንነት የመልካም ባህሪ ዋጋ ሳይሆን በክርስቶስ በማመን የሚቀበሉት የእግዚአብሔር ስጦታ ነው። ይህ ስጦታ አንዴ ከተቀበለ በኋላ ክርስቲያናዊ ሕይወት አስቀድሞ የተሰጠውን ለማግኘት የመታገል ሸክም ሳይሆን ከእርሱ ጋር ከተዋሃደ ልብ የሚፈስ ትርፍ ይሆናል። ስለ ኃጢአተኝነታቸውና በገዛ ራሳቸው ጽድቅን ማምረት አለመቻላቸውን የሚያውቁ ሁሉ በወንጌል ውስጥ ሕያው ተስፋን ያገኛሉ። በክርስቶስ ዘንድ ፍጹም የሆነውን ይቅርታ፣ የማይገባውን ጸጋ እና ከውስጥ የሚለውጠውን ፍቅር ያገኛሉ። ይህ እውነት ሲታቀፍም በሰው ልብ ውስጥ ጥልቅ ነገር ይከናወናል። ፍርሃት ሥልጣኑን ማጣት ይጀምራል፣ እፍረት እጁን ይለቃል፣ መሸሸግም አስፈላጊነቱ ያቃጥላል። ይህ የሆነበት ምክንያት ወንጌል በእግዚአብሔር ፊት ያለውን ደረጃ መቀየር ብቻ ሳይሆን ሰው ከእግዚአብሔር ጋር የሚገናኝበትን መንገድ ጭምር ስለሚለውጥ ነው። አንድ ሰው በእምነት በክርስቶስ ጽድቅ ሲለብስ ከእንግዲህ ከእግዚአብሔር ጋር በሥራ በንጽጽር ወይም ራስን በመከላከል በኩል አይገናኝም። ሊያረጋግጠው የሚቀር ምንም ነገር የለም፣ ሊጠብቀውም የሚፈልገው ነገር አይኖርም። ተቀባይነት አስቀድሞ በክርስቶስ ተረጋግጧል። ይህ ደህንነት ደግሞ ፍርሃት ለሌለው ግልጽነት መሠረት ይሆናል። አማኙ አሁን ያለ ማስመሰል፣ ያለ መሸሸግና ያለ መንፈሳዊ ትዕይንት በእግዚአብሔር ፊት መምጣት ይችላል። ድክመት ከእንግዲህ ከእግዚአብሔር ጋር ላለው ግንኙነት አስፈራሪ አይደለም፣ ምክንያቱም ጽድቅ በራስ ጥረት የሚመረት ሳይሆን በክርስቶስ ሙሉ በሙሉ የሚቀበሉት ስለሆነ ነው። በእርሱ ዘንድ መጋለጥ ወደ ኮነኔ ሳይሆን ወደ በለጠ ጸጋ ይመራል። አንድ ሰው በክርስቶስ ጽድቅ ላይ ሙሉ በሙሉ በታመነ ቁጥር በእግዚአብሔር ፊት በእውነት በቅንነትና በግልጽነት መኖር ይችላል። ጸጋ በሚነግስበት ስፍራ በፍርሃት የሚነዳ ሃይማኖት ኃይሉን ያጣል። ተቀባይነትን ጠብቆ ለማቆየት ኃጢአትን የመሸፈን ወይም የጥንካሬ ምስል የመፍጠር አስፈላጊነት አይኖርም።
አማኙ በእፍረት ሳይጠፋ ድክመቱን በግልጽ ለመናገር የሚያስችል ጥልቅ ደህንነት በክርስቶስ ያገኛል። ይህ ለኃጢአት ግድየለሽ መሆን አይደለም፣ ነገር ግን ኃጢአት ሊያስፈራራው ከሚችለው በላይ የሆነ የጠለቀ ደህንነት ማግኘት ነው። ጽድቅ ስጦታ እንጂ ደመወዝ እንዳልሆነ የመተማመን እርግጠኛነት ነው። ስለዚህ ውድቀት ግንኙነትን አያበቃም፣ ቅንነትን ተቀባይነትን አያጠፋም። በክርስቶስ መሸፈኛ ስር መኖር ማለት ይህ ነው። ሙሉ በሙሉ መታወቅና አሁንም ሙሉ በሙሉ ተቀባይነት ማግኘት፣ ሙሉ በሙሉ መጋለጥና አሁንም ሙሉ በሙሉ ሰላማዊ መሆን፣ ሙሉ በሙሉ ቅን መሆንና አሁንም ሙሉ በሙሉ ደህንነቱ የተጠበቀ መሆን። በዚህ ስፍራ ፍርሃት በመታመን ይተካል፣ መሸሸግ በግልጽነት ይለወጣል፣ ትግልም በእረፍት ያርፏል። ከዚህ የወንጌል እውነታ በተቃራኒ በዚህ ዓለም ውስጥ የሚሠራ ሐሰተኛ መንፈሳዊ አሰራር አለ። ይህ አሰራር ክርስቶስ ከሚሰጠው ፍጹም ተቃራኒ የሆነውን ያመርታል። ከግልጽነት ይልቅ መሸሸግን ያመጣል። ከሰላም ይልቅ ከሳሽነትን ይወልዳል። ከእረፍት ይልቅ ትግልን ያመርታል። የሰውን ዋጋ ከሥራ ጋር፣ ተቀባይነትንም ከባህሪ ጋር ያይዛል። በዚህም ሰዎች በእግዚአብሔርና በሰዎች ፊት ገጻቸውን እንዲጠብቁ፣ ድክመታቸውን እንዲደብቁና መቆማቸውን በጥረት እንዲገዙ ያስተምራቸዋል። በዚህ ሐሰተኛ ሥርዓት ስር ሰዎች በውስጣቸው የተከፋፈሉ ይሆናሉ። በውጭ ጠንካራ መስለው ሊታዩ ይችላሉ፣ በውስጥ ግን ለመጋለጥ እየፈሩና ራሳቸውን ለማጻደቅ ዘወትር እየጣሩ የተጠበቀ ሕይወት ይኖራሉ። ክርስቶስ በጽድቁ በሚሸፍንበት ስፍራ ይህ ሥርዓት ራስን መሸፈንን ይጠይቃል። ክርስቶስ ወደ ቅንነት በሚጋብዝበት ስፍራ ይህ ሥርዓት መደበቅን ያስገድዳል። ክርስቶስ ከእግዚአብሔር ጋር ሰላምን በሚሰጥበት ስፍራ ይህ ሥርዓት ውስጣዊ ግጭትንና አለመረጋጋትን ይጠብቃል። ነገር ግን ኢየሱስ ክርስቶስ ማንነትን በማታለል በሥራ ወይም በራስ ጥረት ላይ አይገነባም። እርሱ ማንነትን ከራሱ ጋር በሚሆን አንድነት ላይ ይመሰርታል። የእርሱ ጽድቅ ፍጹምና በእምነት የሚቀበሉት ስለሆነ አማኙ ከእንግዲህ የሐሰት ምስልን የመጠበቅ ወይም በመንፈሳዊ አፈጻጸም ጫና ስር የመኖር ፍላጎት የለውም። ወንጌል የተለየ አይነት ድፍረትን የሚያመርተው ለዚህ ነው። ይህም ሙሉ በሙሉ የመታየትና አሁንም ሙሉ በሙሉ በሰላም የመኖር ድፍረት ነው። በክርስቶስ ዘንድ ግልጽ መሆን ከእንግዲህ አደጋ የለውም። ይልቁንም ጸጋ በጥልቀት የሚለማመድበት እውነተኛ ስፍራ ይሆናል። ነፃነት የፍጽምና ዋጋ ሳይሆን በእርሱ የመታመን ፍሬ ነው። አንድ ሰው በክርስቶስ ጽድቅ ላይ በደገፈ ቁጥር ይበልጥ ፍርሃት የሌለው ይሆናል። ይህ በገዛ ራሱ ስለበረታ ሳይሆን በሌላው አካል ሙሉ በሙሉ ስለተሸፈነ ነው። ኢየሱስ ሊሰጥ የመጣው ሕይወት ይህንን ነው፣ እውነት ከእንግዲህ አማኙን የሚያስፈራራበት ሕይወት። ምክንያቱም አሁን ጸጋ ይተረጉመዋል፣ ጽድቅ ይሸፍነዋል፣ ክርስቶስ ራሱም የዘላለም ማንነቱ ነው። ስለዚህ የኃጢአተኞችና የቀራጮች ወዳጅ የሆነውን ኢየሱስን ስንመለከት የዚህን ወንጌል እውነታ ግልጽ መገለጥ እንመለከታለን። እርሱ ኃጢአተኞችን የሚቀበለው በባርነት ውስጥ ሊተዋቸው ሳይሆን ወደ ነፃነት ሊያመጣቸው ነው። የሚቀርበው ለመኮነን ሳይሆን ለማዳን ነው። እርሱም በሥራ ላይ የተመሠረተ ሃይማኖትን ሳይሆን በእርሱ ውስጥ የሚሆን ፍርሃት የሌለበትን ግልጽነት ሕይወት ይመሰርታል። በዚህም ሕይወት ውስጥ የሰው ልብ ሙሉ በሙሉ የታወቀ፣ ሙሉ በሙሉ የተወደደና በክርስቶስ ዘላለም ሙሉ በሙሉ ደህንነቱ የተጠበቀ ነው። የኃጢአተኞች ወዳጅ በጸጋ በኩል ፍርሃት የሌለበትን ግልጽነት የሚያመርተው የኢየሱስ መገለጥ። ኢየሱስ ኃጢአተኞችንና ቀራጮችን ይቀበል እንደነበረ ስናስተውል ወዲያውኑ ወደ አንድ የጠለቀ ጥያቄ እንሳባለን። ይኸውም ይህ ሰው ማን ነው የሚል ነው። እርሱ በተናቁትና በሥነ ምግባር በደረቁት ዘንድ ያሳየው ወዳጅነት የሥራው ጥቃቅን ዝርዝር አይደለም፣ ይልቁንም የገዛ ራሱ ማንነት መገለጫ ነው። በምድራዊ ሕይወቱ ዘመን በሰዎች መካከል የኖረበት መንገድ እርሱ ማን እንደሆነና ምን ሊፈጽም እንደመጣ ለማየት የሚረዳን ግልጽ መስኮት ነው። ስለዚህ ኢየሱስን መረዳት ማለት የእርሱን የሕይወት አካሄድ በጥንቃቄ መከታተል ማለት ነው። መንፈስ ቅዱስ የመጽሐፍ ቅዱስን ምስክርነት የሚጠቀመው እንዲሁ አእምሮን መረጃ ለማስጨበጥ ሳይሆን የክርስቶስን ልብ ለመግለጥ ነው። ስለ ጸጋ፣ ስለ ደህንነት እና ስለ እምነት ሕይወት ሙሉ በሙሉ ከመረዳታችን በፊት አስቀድመን ጸጋ አካል ሆኖ የተገለጠበትን እርሱን ማየት አለብን። ምክንያቱም በማንነቱ ቀጣይ መገለጥ ውስጥ እርሱ ለኃጢአተኞች ምን እንደሚያደርግላቸው ብቻ ሳይሆን ከነርሱ ጋር እንዴት እንደሚገናኝ ጭምር እንረዳለን። ቅዱሳት መጻሕፍት ኢየሱስ የኃጢአተኞችና የቀራጮች ወዳጅ ተብሎ ይታወቅ እንደነበረ ደጋግመው ይመሰክራሉ። ይህ ብቻውን ጥልቅ የሆኑ ጥያቄዎችን እንድንጠይቅ ያስገድደናል። ፍጹም ቅዱስና ኃጢአት የሌለበት አካል እንዴት ርኩሳን ተብለው በሚቆጠሩት መካከል እንዲህ በነፃነት ይንቀሳቀሳል? ኃጢአተኞች በእርሱ ሕልውና ውስጥ የመሸሸግ ተፈጥሯዊ ስሜት ያልተሰማቸው ለምንድን ነው? እፍረት ለምን ካጠገቡ አላሳደዳቸውም? በምትኩስ ወደ እርሱ ይበልጥ እንዲቀርቡ ያደረጋቸው በእርሱ ውስጥ ያለው ምን አይነት ነገር ነው? እነዚህ ጥያቄዎች የሚያሳዩት ኢየሱስን በተፈጥሯዊ አስተሳሰብ፣ በሃይማኖታዊ ልማድ ወይም ለብቻው በሚደረግ ስነ መለኮታዊ ጥናት ብቻ መረዳት እንደማይቻል ነው። በመንፈስ ቅዱስ በኩል ከሚሆን መገለጥ ውጭ እውነተኛው ኢየሱስ የተሰወረ ሆኖ ይቆያል። በሰው አእምሮ ውስጥ የሚቀረጸውም አብዛኛውን ጊዜ ከእውነት ይልቅ በምኞት የተገነባው ስሌት ብቻ ነው። በዚህም ምክንያት ደጋግመን መጠየቅ አለብን፣ በኃጢአተኞች መካከል የነበረው የሕይወቱ ባህሪ ምን ይመስል ነበር? ቅድስናው ለምን አላገለላቸውም? ጽድቁስ ለምን ፍርሃትን አላመረተም? በደለኞች ወደ እርሱ ለመቅረብ የሚያስችል ጥልቅ ሰላም የተሰማቸው ለምንድን ነው? እነዚህ ተራ ጥያቄዎች አይደሉም፣ ምክንያቱም ወደ አንድ ልዩ እውነታ የሚያመለክቱ በመሆናቸው ነው። የኢየሱስ ግብ ውጫዊ የሥነ ምግባር ማስተካከል ብቻ ቢሆን ኖሮ ከወዳጅነት ይልቅ መራቅ ይበልጥ ትርጉም ባለው ነበር። ተፈጥሯዊ አስተሳሰብ እርሱ ከሩቅ ሆኖ ኃጢአትን እንዲጋፈጥ፣ ድንበሮችን እንዲጠብቅና በመለየት በኩል ጽድቁን እንዲያቆም ይጠብቅ ነበር። ሃይማኖታዊ ሥርዓቶች አብዛኛውን ጊዜ በዚህ መንገድ ይሠራሉ። መጋለጥን፣ መመሪያንና ማስተካከልን ለለውጥ ዋና መሣሪያዎች አድርገው ይጠቀማሉ። ኢየሱስ ግን ይህንን ግምት ዘወትር ይገለብጠው ነበር። እርሱ ኃጢአተኞችን ያስተምር ብቻ አልነበረም፣ ከነርሱ ጋር ይበላ ነበር እንጂ። ወደ ንስሐ ብቻ አልጠራቸውም፣ ወደ ኅብረት ይቀበላቸው ነበር እንጂ። ወደ እርሱ ከመቅረባቸው በፊት ራሳቸውን እንዲያነሱ አልጠየቀም፣ ይልቁንም መታደስ በግንኙነት ውስጥ የሚሆንበትን ከባቢ አየር ፈጠረ። የማንነቱ ምስጢር መገለጥ የሚጀምረው ከዚህ ላይ ነው። ወዳጅነት እንዲሁ ላዩን የሚደረግ ተግባር አይደለም። እርሱ የጋራ ሕይወት፣ ተቀባይነትና የአንድነት አዋጅ ነው።
የኃጢአተኞች ወዳጅ መሆን ማለት ኢየሱስ በመለየት ላይ ሳይሆን በጸጋ ላይ የተመሰረተን ጽድቅ እየገለጠ ነበረ ማለት ነው። ይህ እውነታ ከይሁዳ ጋር ከነበረው ግንኙነት አኳያ ሲታይ ይበልጥ አስደናቂ ይሆናል። ኢየሱስ ይሁዳ ሌባ መሆኑን ከመጀመሪያው ያውቅ ነበር። ሆኖም በደቀ መዛሙርቱ መካከል ኃላፊነትን ሰጠው። አብሮት ተመላለሰ፣ ኅብረት አደረገ፣ በሕዝብ ፊትም አላጋለጠውም። ይሁዳ እየሰረቀ በነበረበት ጊዜ እንኳ ኢየሱስ በቁጣ ወይም ወዲያውኑ በመግፋት ምላሽ አልሰጠም። ኢየሱስ ስለ ይሁዳ ልብ ፈጽሞ ዕውር እንዳልነበረ መጽሐፍ ቅዱስ ግልጽ ነው። እርሱ ከእናንተ አንዱ ዲያብሎስ ነው ብሎ በግልጽ ተናግሯል። ሆኖም አብሮት መጓዙን ቀጠለ። ይህ ለሃይማኖታዊ አስተሳሰብ ጥልቅ ፈተና የሚሆን ነገርን ይገልጣል። ኢየሱስ ከይሁዳ ጋር የተገናኘው ሊወገድ እንደሚገባው የባህሪ ችግር አድርጎ ሳይሆን ማዳን እንደሚያስፈልገው ነፍስ አድርጎ ነበር። በክህደቱ ቅጽበት እንኳ ኢየሱስ በአስደናቂ ጸጋ ወዳጄ ሆይ የመጣህበትን ነገር ፈጽማለሁ። በዚያ ቅጽበት መገፋት እንኳ ኢየሱስ የግንኙነት ጥሪውን እንዲያነሳ እንዳላደረገው እንመለከታለን። ይህ ማለት ኃጢአት ተደግፏል ማለት አይደለም፣ ነገር ግን ደህንነት በውጫዊ ቁጥጥር ሳይሆን በውስጣዊ እጅ መስጠት የሚገኝ መሆኑን መግለጫ ነው እንጂ። የይሁዳ እውነተኛ ችግር ስርቆት አልነበረም፣ አለማመን ነበር እንጂ። ኢየሱስን እንደ ጌታ አድርጎ ለመታመን እምቢ ማለት ነበር። ይህም የሥነ ምግባር ማስተካከል ብቻ ለምን ሊያድነው እንዳልቻለ ያሳያል። ያለ እምነት ፍጹም ባህሪ ቢኖር እንኳ ልብ ሳይለወጥ ይቀራል። ኢየሱስ ሁልጊዜ ከድርጊት የጠለቀውን ነገር አልሞ ይሠራ ነበር፣ ልብን ይመለከት ነበር። ያንኑ እውነታ በሙስና በኩል በትርፍ በበለጸገውና ቀራጭ በመሆኑ በሕዝብ ዘንድ በሚታወቀው በዘኬዎስ ግንኙነት ላይ እንመለከታለን። በሚንኩት ሰዎች ፊት ኢየሱስ ዛሬ በቤትህ እውል ዘንድ ይገባኛል አለው። ይህ በምስክር የተደረገ ነገር ሳይሆን የኅብረት የሕዝብ አዋጅ ነበር። በዚያ ባህል ውስጥ ከአንድ ሰው ጋር መብላት ማለት ተቀባይነትን፣ አንድነትንና መቆራኘትን ማወጅ ነበር። በዚህም ምክንያት ሕዝቡ ተሰናክሎ ኃጢአተኛ ከሚሆን ሰው ጋር ያድር ዘንድ ገባ አሉ። ኢየሱስ ግን ወሳኝ ነገርን እየገለጠ ነበረ። ይህም ለውጥ የሚጀምረው በመግፋት ሳይሆን በጸጋ መሆኑን ነው። ዘኬዎስ ተቀባይነት ለማግኘት ሲል ንስሐ አልገባም። ንስሐ የገባው አስቀድሞ ተቀባይነት ስላገኘ ነው። ተቀባይነት አስቀድሞ መጣ፣ ለውጥም ተከተለ። ጸጋን በተገናኘበት ቅጽበት የተሰወረው ሙስና ቦታውን ለግልጽ መናዘዝ ሰጠ። ፍርሃት የሌለው ግልጽነት ምስጢረኛነትን ተካ። በአንድ ወቅት በመሸሸግ ይኖር የነበረው ሰው አሁን በእውነት ላይ ቆመ። ይህ በኢየሱስ አገልግሎት ሁሉ ውስጥ የሚታየውን አካሄድ ይገልጣል። ኃጢአተኞች ከእርሱ አልራቁም፣ ይልቁኑ ቀረቡ። ቀራጮች በእርሱ ሕልውና ውስጥ አልተሸሸጉም፣ በግልጽ ወደ እርሱ መጡ። በእርሱ ውስጥ ያለው አንድ ነገር የመሸሸግን ተፈጥሯዊ ዝንባሌ ዝም አሰኘው። ይህ የሆነበት ምክንያት የኢየሱስ ጽድቅ እንደ ከሳሽ ሳይሆን እንደ መሸፈኛ ስለሚሠራ ነው። ራስን የመከላከልን ዝንባሌ አያመርትም፣ ይልቁንም አስፈላጊነቱን ያስወግደዋል። ሰዎች ከመቃረባቸው በፊት ጠንካራ እንዲሆኑ አይጠይቅም፣ ገና ደካሞች ሳሉ ሰላማዊ ስፍራን ይሰጣቸዋል። ይህ በአብዛኛው ሃይማኖታዊና ሰብአዊ አስተሳሰብ ላይ ከሚነግሰው ሐሰተኛ ሥርዓት ጋር ፍጹም ተቃራኒ ነው። ያ ሥርዓት ፍርሃትን፣ ከሳሽነትን፣ ማስመስልንና መሸሸግን ያመርታል። ማንነትን ከባህሪ ጋር፣ ተቀባይነትን ከሥራ ጋር ያይዛል። በእርሱ ስር ሰዎች በውጭ ጠንካራ መስለው ለመታየት እየጣሩ በውስጥ ግን ለመጋለጥ እየፈሩና እየተጠነቀቁ የተከፋፈለ ሕይወት ይኖራሉ። ክርስቶስ ግን ፍጹም በተለየ ሥርዓት ውስጥ ይሠራል። እርሱ ማንነትን በሥራ ላይ ሳይሆን ከራሱ ጋር በሚሆን አንድነት ላይ ያድሳል። ጽድቅን በመራቅ ሳይሆን በጸጋ ይጠብቃል። ሰላምን በቁጥጥር ሳይሆን በፍቅር ይፈጥራል። በኃጢአተኞች መካከል መገኘቱ እንዲህ አከራካሪ የሆነው ለዚህ ነው። እርሱ መለያየትን አላጠናከረም፣ ሰበረው እንጂ። ስምን በብቸኝነት አልጠበቀም፣ ጸጋን በማካተት ገለጠ እንጂ። በዚህም አደራረጉ የእግዚአብሔርን ልብ አገለጠ። ስለዚህ ወንጌል አንድ ልዩ ነገርን የሚያመርተውን ጽድቅ ይገልጣል፣ እርሱም ፍርሃት የሌለበት ግልጽነት ነው። በክርስቶስ ዘንድ አማኞች ከእንግዲህ ራሳቸውን እንዲሸሽጉ፣ እንዲከላከሉ ወይም ገጻቸውን እንዲጠብቁ አይጠየቁም። ሙሉ በሙሉ የታወቁና ሙሉ በሙሉ ተቀባይነት ያገኙ ናቸው። ሙሉ በሙሉ የተገለጡና አሁንም ሙሉ በሙሉ ሰላማዊ የሆኑ ናቸው። ጸጋ በሚነግስበት ስፍራ ፍርሃት ሥልጣኑን ያጣል። እፍረት እጁን ይለቃል። መሸሸግ አስፈላጊነቱ ያቃጥላል። አማኙ ከእንግዲህ ከእግዚአብሔር ጋር የሚገናኘው በሥራ ሳይሆን በመታመን በኩል ነው። ድክመት ከእንግዲህ ለግንኙነቱ አስፈራሪ አይደለም፣ ምክንያቱም ጽድቅ በራስ የሚመረጥ ሳይሆን የሚቀበሉት ስለሆነ ነው። የወንጌል ኃይል ይህ ነው። እርሱ እንዲሁ ባህሪን ብቻ አይለውጥም፣ ሕይወት የሚመዝዝበትን ዋና ስፍራ ጭምር ይለውጣል እንጂ። አማኙን ራስን ከመከላከል ወደ ዕረፍት፣ ከመደበቅ ወደ እውነት፣ ከትግልም ወደ እምነት ያሻግረዋል። ስለዚህ የኃጢአተኞች ወዳጅ መሆኑ የቅድስናው ተቃርኖ ሳይሆን ጥልቅ መገለጫው ነው። በኢየሱስ ዘንድ ድክመትን ለመታቀፍ የሚያስችል ጥንካሬ ያለውን፣ ርኩሳንን ለመቀበል የሚያስችል ንጽሕና ያለውንና ያለ ኮነኔ ለውጥን የሚያመጣውን የጸጋ ጽድቅ እንመለከታለን። በዚህም መገለጥ ውስጥ የራሱን የወንጌልን ልብ እንረዳለን። ይህም እስክንለወጥ ድረስ እንድንሸሸግ የሚጠራን ሳይሆን በእርሱ ሕልውና ውስጥ ሙሉ በሙሉ ለመታየትና በእውነት አዲስ ለመሆን ወደ ገዛ ራሱ የሚጠራንን አዳኝ ነው። ድንበሮችን የሚሻገረው ኢየሱስ ያለ ኮነኔ የሚለውጥ የጸጋ መገለጥ። የኢየሱስ ክርስቶስን ሕይወት በጥንቃቄ ስንመለከት ስለ ቅድስና፣ ስለ ጽድቅና ስለ ሃይማኖታዊ ባህሪ ያሉን ሰብአዊ ግምቶች ሁሉ የሚፈታተን ጥያቄ ይጋፈጠናል። ኢየሱስ 5 ባሎች ከነበሯት ከሳምራዊቷ ሴት ጋር በሕዝብ ፊት ተቀምጦ ለመነጋገር በገዛ ፈቃዱ ሲመርጥ ስለ ስሙና ስለ ክብሩ የመጨነቅ ስሜት ለምን አልገታውም? እንዲህ ያለው መቃረብ በዚያ ባህል ውስጥ ሊያመጣ ከሚችለው እፍረትና ነቀፋ ፊት እንዴት ሳይናወጥ ጸና? ደቀ መዛሙርቱ እንኳ ወደ እርሱ በተመለሱ ጊዜ ከሴት ጋር ሲነጋገር በማየታቸው ተደንቀው ነበር። መጽሐፍ ቅዱስ እንዲህ ሲል እንደመዘገበው በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። የዮሐንስ ወንጌል 4:27
ይህች ሴት በማህበረሰቡ ዘንድ በሥነ ምግባር የተጣለች ብቻ ሳትሆን በአይሁድ ዘንድ የተናቁና በሃይማኖት ረከሱ ተብለው ከሚቆጠሩት ከሳምራውያን ወገን ነበረች። ሆኖም ኢየሱስ አልገፋትም፣ ከእርሷ ራሱን አላራቀም፣ ወይም ደግሞ ወደ ኋላ በመመለስ ውጫዊ ገጽታውን ለመጠበቅ አልጣረም። በምትኩ ወደ ንግግር ገባ፣ ራሱንም ገለጠላት፣ ሕያው ውሃንም አቀረበላት። እንዲህም አላት፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። የዮሐንስ ወንጌል 4:14። ይህ ስለ ኢየሱስ ባህሪ ጥልቅ ነገርን ይገልጣል። እርሱ በሕዝብ አስተሳሰብ፣ በሃይማኖታዊ ፍርሃት ወይም ራስን በመከላከል ዝንባሌ የሚመራ አልነበረም። እርሱ የሚመራው በአብ ፍቃድና ባህሪ ነበረ። በእርሱ ዘንድ ቅድስና ከስብራት ራሱን አያርቅም፣ ይልቁንም ያለ ፍርሃት ወደ እርሱ ይገባል እንጂ። የእርሱ ሕልውና እፍረትን አያበዛም፣ ያቀልጠዋል እንጂ። በዚያም ሕልውና ውስጥ ኃጢአተኞች አስቀድመው የማያውቁትን አዲስ ነገር ያገኛሉ። እርሱም ሳይገፉ ሙሉ በሙሉ የመታየት ችሎታ ማለትም ፍርሃት የሌለበት ግልጽነት ነው። ያው መገለጥ በምንዝር በተያዘችው ሴት ላይም ታይቷል። እንደ ሕጉ ከሆነ ሞት ይገባት ነበር። የሃይማኖት መሪዎቹም ወደ ኢየሱስ ያመጧት ለፍትህ ሳይሆን ለወጥመድ ነበረ። ኢየሱስ ግን ኩነኔን በማጠናከር ምላሽ አልሰጠም። በምትኩ የከሳሾቿን ግብዝነት በመግለጥ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። የዮሐንስ ወንጌል 8:7። አንድ በአንድም ጥለውት ሄዱ። ከዚያም ኢየሱስ ወደ ሴቲቱ ዘወር ብሎ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የኮነነሽ የለምን? እኔም አልኮንሽም አላት። የዮሐንስ ወንጌል 8:10-11። በዚህ ቅጽበት ኢየሱስ ኃጢአትን ችላ እያለ አይደለም፣ ነገር ግን በእፍረትና በሕዝብ ፊት በማጥፋት ላይ የማይሰራውን ጽድቅ እየገለጠ ነው። እርሱም ሰውን የሚያድስና ወደ አዲስ ሕይወት የሚጠራ በጸጋ የሚሰራ ጽድቅ ነው። እዚህ ላይ እንደገና ጥያቄው ይነሳል። ኢየሱስ በሥነ ምግባር ብልሽት ወይም ሥርዓትን በማላላት ሳይከሰስ እንዴት እንዲህ በነጻነት ሊንቀሳቀስ ቻለ? መልሱ የእርሱ ሥልጣን ሃይማኖታዊ ገጽታን በመጠበቅ ላይ የተመሠረተ ሳይሆን የአብን ልብ በመግለጥ ላይ የተመሠረተ በመሆኑ ነው። እርሱ የመጣው ውጫዊ ቁጥጥርን ለማስቀጠል ሳይሆን በእምነት የሚቀበሉትን ሕይወት ለማስተዋወቅ ነው። በእርሱ ሕልውና ውስጥ ኮነኔ የመጨረሻው ቃል አይደለም፣ ምክንያቱም ጸጋ ከኃጢአት ጋር መለማመድ ሳይሆን ኃጢአተኛውን ያለ ፍርሃት ወደ እውነት የሚያመጣ ኃይል ስለሆነ ነው። ይህ አካሄድ ከሮማዊው የመቶ አለቃ ጋር በነበረው ግንኙነት ላይም ይታያል። ሮማውያን እንደ ጠላትና እንደ ጨቋኝ በሚታዩበት በዚያ ዘመን ኢየሱስ በብሔራዊ ጥላቻ ወይም በሥነ ምግባር መግፋት ምላሽ አልሰጠም። በምትኩ እምነትን ባገኘበት ስፍራ ሁሉ አከበረ። እንዲህም አለ፣ በእስራኤል እንኳ እንዲህ ያለ ታላቅ እምነት አላገኘሁም። የማቴዎስ ወንጌል 8:10። ጸጋን ከመዘርጋቱ በፊት ባህላዊ መስተካከልን አልጠየቀም። እምነትን ከመቀበሉ በፊት የማንነት ማስተካከልን አልፈለገም። እርሱ ምላሽ የሰጠው ለመታመን እንጂ ለደረጃ አልነበረም። ከተናቁትና ከተገለሉት ከሳምራውያን ጋር እንኳ ቢሆን ኢየሱስ በምሕረትና በክብር ይንቀሳቀስ ነበር። ይህም ተልእኮ በሃይማኖታዊ ጥላቻ ሳይሆን በመለኮታዊ ቸርነት የተቀረጸ መሆኑን ያሳያል። ይህ እንደገና ፍርድንና መለየትን ከሚጠብቁት ሰዎች የሚመጣውን ቅሬታ ሳይፈራ እንዴት እንዲህ በነጻነት ሊመላለስ ቻለ የሚለውን ጥያቄ ያስነሳል። ቅዱሳት መጻሕፍት መልሱን በግልጽ ያስቀምጣሉ። ዓለም በልጁ እንዲድን ነው እንጂ ዓለምን እንዲኮንን እግዚአብሔር ወደ ዓለም አልላከውምና። የዮሐንስ ወንጌል 3:17። ኢየሱስ የተላከው ከሳሽነትን ሊያጸና ሳይሆን በራሱ በኩል ማዳንን ሊያመጣ ነው። የእርሱ ወደ ኃጢአት የመቃረብ መንገድ ኃጢአትን ማጽደቅ ሳይሆን የላቀውን የጽድቅ ሥርዓት መግለጥ ነው። እርሱም በፍርሃት ቁጥጥር ላይ ሳይሆን በሚለውጥ ጸጋ ላይ የተገነባ ጽድቅ ነው። ኢየሱስ በፍርሃት ወይም በውጫዊ ጫና ለውጥን የሚያመጣ የሥነ ምግባር አስገዳጅ ሆኖ የማይሠራው ለዚህ ነው። እርሱ የባህሪ ተቆጣጣሪ ሳይሆን የአዲስ ሕይወት ሰጪ ሆኖ ነው የመጣው። እርሱ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ይላል። የሉቃስ ወንጌል 5:32። ጽድቅ ራሱ የሚሠራው ሳይሆን የሚቀበሉት መሆኑንም ይገልጣል። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ወደ ሮሜ ሰዎች 4:5። ይህ እውነተኛውን ኢየሱስ በሰው ልጅ ውድቀት የማይናወጥ አካል አድርጎ ይገልጠዋል። ምክንያቱም የእርሱ ዓላማ ገጽታን መጠበቅ ሳይሆን ልብን መለወጥ ነው። ለኃጢአት ምላሽ የሚሰጠው በመራቅ በድንጋጤ ወይም በመጥፋት ሳይሆን በሕልውና በእውነትና እምነትን በሚጋብዝ ጸጋ ነው። በእርሱ ዘንድ ኃጢአተኞች ከመቃረባቸው በፊት አስቀድመው ራሳቸውን እንዲሸሽጉ፣ እንዲያሳዩ ወይም እንዲጠግኑ አይጠየቁም። ይልቁንም ሙሉ በሙሉ ታውቀው ሳለ በመጋለጣቸው የማይጠፉበት ስፍራ ውስጥ ይገባሉ። እውነተኛው ኢየሱስ ይህ ነው። ኃጢአተኞችን የሚቀበል፣ እምነትን የሚያከብር፣ ኩነኔን የሚያስወግድና አብን በከሳሽነት ሳይሆን ያለ ፍርሃት ለውጥ የሚሆንበትን ጸጋና እውነት በመግለጥ የሚያሳይ አዳኝ ነው። ግብዝነትን የሚያጋልጠውና ኃጢአተኞችን የሚቀበለው ኢየሱስ የእውነተኛ ጽድቅና ከክርስቶስ ጋር የሚሆን ሕያው አንድነት መገለጥ። በሌላ በኩል በኢየሱስ ክርስቶስ ሕይወትና አገልግሎት ውስጥ ከሌላ አስደናቂ እውነታ ጋር እንጋፈጣለን። ኢየሱስ በየቀኑ ቅዱሳት መጻሕፍትን ለሚያጠኑና እግዚአብሔርን ደስ ለማሰኘት በሚያደርጉት ጥረት በውጫዊ ገጽታቸው እጅግ ሃይማኖተኛ መስለው ለሚታዩት ግብዞች ፈሪሳውያን ለምን እንዲህ የበረታ ተቃዋሚ ሆነባቸው? በረጅም ዘመን ሃይማኖታዊ ሥርዓቶችና ልማዶች ውስጥ በጥልቀት የተተከሉትን ልምዶች ለምን አጋለጠባቸው? ኢየሱስ በሃይማኖት መሪዎች ዘንድ እንዲህ በጽኑ የተጠላበት፣ በኃጢአተኞች ዘንድ ግን በጥልቅ የተወደደበት ምክንያት ምንድን ነው? ኃጢአተኞች በእርሱ ሕልውና ውስጥ ሰላም የተሰማቸው፣ የሃይማኖት ሊቃውንት ግን በእርሱ ፊት ዘወትር የሚደነግጡና የማይመቻቸው ለምንድን ነው? እነዚህ የሃይማኖት መሪዎች የእርሱን አገልግሎት ለማቆምና እርሱን ለመግደል ደጋግመው ሲፈልጉ፣ ኃጢአተኞች ግን በተቃራኒው የእርሱ ወዳጆችና አብረውት የሚጓዙ የሆኑት ለምንድን ነው? እነዚህ ጥያቄዎች የሚያሳዩት ኢየሱስ በምድር ላይ በተመላለሰበት ጊዜ ምን አይነት አካል እንደነበረና ዛሬም በሕዝቡ መካከል ምን አይነት አካል ሆኖ እንደሚኖር በእውነት መረዳት እንዳለብን ነው። የኢየሱስ ሕይወት በሰብአዊ ሃይማኖታዊ ሥርዓቶች ውስጥ በቀላሉ የሚመደብ አይደለም፣ ምክንያቱም የእርሱ ሕልውና ሁልጊዜ በሰው ልብ ውስጥ እውነተኛ የሆነውን ነገር ያጋልጣልና።
እርሱ ውጫዊ ሃይማኖትን ዝም ብሎ አያጸድቅም፣ ከጀርባው ያለውን ውስጣዊ ሁኔታ ይገልጣል እንጂ። ኢየሱስ ማን እንደሆነ መረዳት በእርሱ ውስጥ ለሚኖሩት ድፍረትን፣ ነፃነትንና ዕረፍትን ያመጣል። ኢየሱስ በምድራዊ አገልግሎቱ ዘመን የገለጠውና ያሳየው ነገር ሁሉ በመንፈሱ ከእርሱ ጋር አንድ በሆኑት ውስጥ ዛሬም የሚገልጠው ያንኑ ነው። እርሱ አልተለወጠም፣ ምክንያቱም መጽሐፍ ቅዱስ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው እንደሆነ ያውጃልና። ስለዚህ ከ2000 ዓመታት በፊት በኃጢአተኞች መካከል የተመላለሰው ያው ኢየሱስ ዛሬም በሕዝቡ ውስጥ የሚኖረው ያው ኢየሱስ ነው። የአማኞች ኅብረት ከሩቅ ወይም ከተለየ ክርስቶስ ጋር አይደለም፣ ነገር ግን ኃጢአተኞችን ካዳነው አብን ከገለጠውና ሕይወቱን ስለ ዓለም አሳልፎ ከሰጠው ከዚያው ከእውነተኛው ኢየሱስ ጋር ነው። ዛሬ ይህ ኅብረት በመንፈሱ በኩል ይቀጥላል። ኢየሱስ እንዲህ ያለ አዳኝ ስለሆነ በእርሱ ለሚያምኑ ሁሉ ኃጢአትን በደሙ ሙሉ በሙሉ ይቅር ለማለትና ከእግዚአብሔር ጋር ወደሚሆን ዘላቂ ዕርቅ ለማምጣት ይችላል። የሰው ልጆች ከኃጢአት ጋር መታገላቸውን ስለሚቀጥሉና በገዛ ጥራታቸው ፍጽምናን ማግኘት ስለማይችሉ እንዲህ ያለ አዳኝ ባይኖር ኖሮ የሰው ዘር ሁሉ ከፍርድ በታች በቀረና በእግዚአብሔር ፊት መቆም ባልቻለ ነበር። ስለዚህ የእርሱ የማዳን ሥራ እንደ ምርጫ ወይም እንደ ሁለተኛ ነገር የሚታይ አይደለም፣ ለሕይወት ለጽድቅና ከእግዚአብሔር ጋር ለሚሆን ኅብረት ፍጹም አስፈላጊ ነው እንጂ። ሆኖም የአንድ ሰው ስለ ኢየሱስ ያለው መረዳት በመጽሐፍ ቅዱስ ውስጥ ከተገለጠው የእርሱ ባህሪ ጋር የማይስማማ ከሆነ ከሕያው ክርስቶስ ጋር በእውነት የመገናኘት ትልቅ አደጋ ይኖራል። እርሱ ማን እንደሆነ ትክክለኛ መገለጥ ከሌለ የሚከተሉት እምነት ወይም የሚያመልኩት ጌታ እውነተኛው ኢየሱስ ስለመሆኑ ምንም አይነት እርግጠኛነት አይኖርም። ቅዱሳት መጻሕፍት የተለየ ኢየሱስን፣ የተለየ መንፈስንና የተለየ ወንጌልን መቀበል እንደሚቻል በግልጽ ያስጠነቅቃሉ። ይህ ማታለል በውጭ ከክርስቶስ ጋር ግንኙነት በነበራቸው ነገር ግን ለተዛባ ትምህርት በተጋለጡት በአንዳንድ በቆሮንቶስ ቤተ ክርስቲያን ሰዎች መካከል እንኳ ነበር። ስለ ክርስቶስ ያላቸው መረዳት እየተበላሸ ስለነበረ የማዳኑ ሥራ ፍሬ በሕይወታቸው ውስጥ እየተደናቀፈ ነበር። ጳውሎስ ከባድ ማስጠንቀቂያ የሰጠው ለዚህ ነው። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይለወጥ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኘችሁትን ሌላ መንፈስ ወይም ያልተቀበላችሁትን ሌላ ወንጌል ብታገኙ በጥሩ ሁኔታ ትታገሱታላችሁ። ሁለተኛ ወደ ቆሮንቶስ ሰዎች 11:3-4 በወንጌላት ውስጥ እንዳየነው በመጽሐፍ ቅዱስ የተገለጠው ኢየሱስ ኃጢአተኞችን የተቀበለ የኃጢአተኞች ወዳጅ ተብሎ የታወቀና ከሰዎች ጋር የሚገናኘው በኩነኔ ሳይሆን ወደ ለውጥ በሚመራ ጸጋ በኩል የሆነው እርሱ ነው። እርሱ ኃጢአትን ችላ አይልም፣ ነገር ግን ኃጢአተኞችን ወደ ገዛ ራሱ አንድነት በማምጣት ከስሩ ይፈውሰዋል። በዚህም አንድነት ውስጥ ጽድቅ በእምነት ይገናኛል፣ ሕይወትም አዲስ ይሆናል። በዚህም ምክንያት እያንዳንዱ ሰው እርሱን እንደ ጌታ፣ አዳኝ፣ አጽዳቂና ወዳጅ አድርጎ ይቀበለው ዘንድ በእምነትም በእርሱ ይኖር ዘንድ ተጠርቷል። ይህንን ኢየሱስን በእውነት የማያውቅ እንደ ጌታ አድርጎ የማይቀበለውና በእምነት በማዳን ጸጋው ስር የማይጸና ማንኛውም ሰው ከኃጢአት ከፍርድና ከዘላለም ሞት ስለሚሆን ደህንነት እርግጠኛ ሊሆን አይችልም። ጉዳዩ እንዲሁ ሃይማኖታዊ ዕውቀት ብቻ ሳይሆን ከሚያድነው አካል ጋር የሚሆን ሕያው አንድነት ነው። በተቃራኒው እንዲህ ያለ አዳኝ እንደማያስፈልገው የሚሰማው ብቸኛው ሰው ኃጢአት የለብኝ ብሎ የሚያምንና በገዛ ጽድቁ የሚታመን ሰው ብቻ ነው። በተመሳሳይ መንገድ እንደ ፈሪሳውያን ያለ ግብዝ ሃይማኖታዊ አስተሳሰብ በራስ ጽድቅና በሥነ ምግባር አፈጻጸም ላይ ስለሚደገፍ ይህንን ኢየሱስን ይቃወማል። ድክመቱንና በገዛ ጥረቱ ጻድቅ መሆን አለመቻሉን የሚያውቅ ግን ለአዳኝ፣ ለአጽዳቂ፣ ለረዳትና ለኃጢአተኞች ወዳጅ ያለውን ጥልቅ ፍላጎት ይረዳል። ኢየሱስ ሕመምተኞች እንጂ ጤነኞች ሐኪም አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ያለው ለዚህ ነው። የሉቃስ ወንጌል 5:31-32 በዚህ መንገድ የሰው ልጅ ፍላጎት ክርስቶስ ማዕከል የሚሆንበት እውነተኛ ስፍራ ይሆናል። ኃጢአትን ጸጋ የሚገለጥበት ደጃፍ ይሆናል። ኃጢአት፣ ድክመትና የሚያድን ጸጋ በክርስቶስ ያለ የላቀ የሕይወት መንገድ። አንድ ሰው ምንም ያህል መልካም ሥራዎችን ወይም ሃይማኖታዊ ጥረቶችን ቢያደርግ ከኃጢአት ፍርድ ነፃ ሊያወጡት አይችሉም፣ ምክንያቱም ምንም አይነት ውጫዊ ስኬት የሰውን ልብ ጥልቅ ሁኔታ ሊፈውስ አይችልም። የሰው ጥረት ባህሪን ሊያስተካክል ይችላል፣ በደልን ግን ሊያስወግድ፣ ሕሊናን ሊፈውስ ወይም ሰውን ከእግዚአብሔር ጋር ሊያስታርቅ አይችልም። ስለዚህ ለሰው ልጅ ብቸኛው አስተማማኝ ስፍራ በአዳኙ መሸፈኛና ጥላ ስር ተሰውሮ መኖር ነው። በዚያም ጽድቅ በሰው የሚመረጥ ሳይሆን ከክርስቶስ የሚቀበሉት ነው። ከዚህ አንጻር ሲታይ ኃጢአትና ድክመት እንኳ የተለየ ትርጉም ይኖራቸዋል። እነርሱ ከእንግዲህ ውድቀትን ብቻ የሚያሳዩ ሳይሆኑ ለክርስቶስ ያለንን ፍላጎት የሚገልጡ እውነተኛ መጋለጫዎች ይሆናል። በራስ የመታመንን ከንቱነት ዘወትር እያጋለጡ ልብን በእርሱ ላይ ወደ መደገፍ ይመራሉ። ስለዚህ የኃጢአት የመጨረሻ ግብ ሰውን ማጥፋት ሳይሆን ራስን የማዳን አቅም ማጣትን ገልጦ ልብን በኢየሱስ ላይ ወደሚሆን እምነት መመለስ ነው። በተመሳሳይ መንገድ አሁን ያለው ድክመት ሰውን ወደ ተስፋ መቁረጥ እንዲመራ የታቀደ አይደለም፣ ይልቁንም የመታመን ዕድል ለመፍጠር ነው እንጂ። ድክመት የራስ ጥረት የሚያከትምበትና በክርስቶስ ላይ መደገፍ የሚጀምርበት ስፍራ ይሆናል። ድክመት በትዕቢት ከመቃወም ይልቅ በእምነት ሲቀበል ጸጋ በጥልቀት የሚለማመድበትና ክርስቶስም እንደ አዳኝ ይበልጥ የሚታወቅበት እውነተኛ ከባቢ አየር ይሆናል። ስለዚህ ኃጢአተኝነት ሰውን በክርስቶስ ጌትነትና ጸጋ ስር የሚመራው ከሆነ የመጨረሻው እርግማን አይደለም። ነገር ግን ኃጢአት ልብን በኢየሱስ ጽድቅ ላይ ወደሚሆን እምነት የማይመራው ከሆነ አጥፊ መልክ ሆኖ ይቀጥላል፣ ሞትንም ያመርታል፣ ከእግዚአብሔር መለየት ተፈጥሯዊ ፍጻሜ ነው። ወሳኙ ጉዳይ የኃጢአት መኖር ብቻ ሳይሆን ኃጢአቱ ወደ እጅ መስጠት ወይስ ወደ ቀጠለ የራስ መታመን የሚመራ መሆኑ ነው። ድክመትና የኃጢአት ንቃተ ሕሊና ባይኖር ኖሮ ሰው ክርስቶስን እንደ ሕይወት አድርጎ ለመቀበል ፈጽሞ ባልመጣ ነበር። ሆኖም ድክመት በተሳሳተ መንገድ ሲረዳና ከጸጋ ውጭ ለራስ ጽድቅ ወይም ለራስ መሻሻል ምክንያት ሆኖ ሲያገለግል ፍርሃትን፣ አለመረጋጋትንና ኮነኔን ያመርታል። በራስ የሚሰራ ጽድቅ ከእግዚአብሔር ጋር ሰላምን ፈጽሞ ሊያመጣ አይችልም።
ውጫዊ ሃይማኖትን ሊያመርት ይችላል፣ ውስጣዊ ዕረፍትን ግን ሊሰጥ አይችልም። እግዚአብሔር ከሰው ልጅ ኃጢአት እውነታ ባሻገር የላቀ ዓላማ ባይኖረው ኖሮ ኃጢአት በሰው ላይ ሥልጣን እንዲኖረው ባልፈቀደ ነበር። ሆኖም ኃጢአት የመጨረሻው ቃል እንዲኖረው ከመፍቀድ ይልቅ እግዚአብሔር በክርስቶስ የላቀ መልስ ገለጠ። በእርሱ ዘንድ ለሚያምኑት የመጨረሻው ውጤት ፍርድ ሳይሆን የዘላለም ሕይወት ስጦታ ነው። እንዲህ ተብሎ እንደተጻፈ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ወደ ሮሜ ሰዎች 6:23። በዚህ መንገድ ኃጢአት አይከበርም፣ ነገር ግን በጸጋ ይሻራል። ኢየሱስ በምድራዊ አገልግሎቱ ዘመን ከኃጢአተኞች ራሱን ያላራቀው ወይም ከሁኔታቸው ያልሸሸው ለዚህ ነው። ሰዎችን ወደ እምነት እውነታ ለማምጣት ወደ እነርሱ ዓለም ገባ። በስብራታቸው ተቀበላቸው፣ በኅብረትም አብሯቸው ሆነ። ይህም የኃጢአት ንቃተ ሕሊናቸው ጸጋ የሚገለጥበት እውነተኛ ስፍራ እንዲሆን ነው። ዛሬም በተመሳሳይ መንገድ ክርስቶስ ከደካሞች ራሱን አያርቅም፣ ይልቁንም ወደ እነርሱ ይቀርባል፣ በጸጋም ከራሱ ጋር አንድ ያደርጋቸዋል፣ ወደ ገዛ ራሱ ኅብረትም ይጠራቸዋል። በዚህ አንድነት ውስጥ ድክመት ስለሚጠፋ ሳይሆን ጽድቅ በራስ አፈጻጸም ላይ ስለማይመሰረት ያለ ፍርሃት ለመኖር ድፍረትን ይሰጣል። እርሱ ጻድቅ ቢሆንም እኛ ግን ደካሞች ብንሆንም በእርሱ ላይ የሚታመኑትን ያለ ገደብ አብሯቸው ይኖራል። ይህም በጽድቁ እንዲያርፉና ከኮነኔ እንዲሁም ከፍርድ ፍርሃት ነፃ እንዲሆኑ ነው። የእርሱ ሕልውና ጥረት ፈጽሞ ሊያደርገው የማይችለውን አማኙን አስተማማኝ የሚያደርግ መሸፈኛ ይሆናል። ልብ በደጋጋሚ ውድቀት ምክንያት ወደ ተስፋ መቁረጥ እንዳይወድቅ ለመጠበቅ እርሱ በክብር ተስፋ እየደገፋቸው በእምነት በኩል ከሕዝቡ ጋር ይኖራል። ክርስቶስ በዚህ መንገድ አብሮ ባይሆን ኖሮ የሰው ልጅ በኃጢአት ሸክም አስቀድሞ በጠፋ ነበር። ሆኖም ባለመሟላት ውስጥ እንኳ የሚታመኑትን አይተዋቸውም፣ ነገር ግን በጸጋ ከራሱ ጋር እያዋሃዳቸው በድክመት ውስጥ እንኳ በደስታና በመተማመን እየሞላቸው የኃጢአተኞች ታማኝ አብሮ ተጓዥ ሆኖ ይኖራል። በዚህም ምክንያት የጥንካሬ መሠረት በሥነ ምግባር መሻሻል፣ በማንነት ግንባታ፣ በሃይማኖታዊ ክንውን ወይም በመልካም ሥራ ውስጥ አይገኝም። ይልቁንም ከቶ አልተውህም ፈጽሞም አልጥልህም ባለው በእርሱ ውስጥ ነው እንጂ። መረጋጋት በእርሱ ብቻ ይገኛል፣ ምክንያቱም የእርሱ ሕልውና በሰው ወጥነት ላይ ሳይሆን በመለኮታዊ ታማኝነት ላይ የተመሠረተ በመሆኑ ነው። ይህ ማለት መልካም ባህሪ፣ መልካም ሥራዎችና የአምልኮ ተግባራት ትርጉም የለሽ ወይም ክፉዎች ናቸው ማለት አይደለም። ይልቁንም ከእነዚህ ነገሮች መካከል አንዳቸውም የኃጢአትን ፍርድ ሊያስወግዱ ወይም በእግዚአብሔር ፊት ጽድቅን ሊያረጋግጡ አይችሉም ማለት ነው። በምትኩ ኢየሱስ የላቀ የማዳን መንገድን ያስተዋውቃል። በዚህም መንገድ ለውጥ ተቀባይነትን ለማግኘት ከመታገል ሳይሆን ከጸጋ የሚፈስ ይሆናል። በጽድቅ የመኖር በመልካም ሥራዎች በፍቅር የመመላለስና እግዚአብሔርን በእውነት የማምለክ ችሎታ የሚመጣው በክርስቶስ በማመን በኩል ከሚሆን በጸጋ የመስደድ የይቅርታና የፍቅሩ ውስጣዊ ሥራ ፍሬ ሆኖ ነው። ስለዚህ እውነተኛ ለውጥ የማዳን ምክንያት ሳይሆን የማዳኑ ውጤት ነው። ተቀባይነትን የሚያስገኝ ሳይሆን በክርስቶስ አስቀድሞ ተቀባይነትን ከማግኘት የሚፈስ እውነተኛ ትርፍ ነው። የሉቃስ ወንጌል ምዕራፍ 7 ልብን የሚገልጠውና ስቡራንን የሚያድሰው ጸጋ። በሉቃስ ወንጌል ምዕራፍ 7 ላይ የተመዘገበውን ታሪክ ስንመለከት በአንድ ገላጭ ቅጽበት ውስጥ ኃጢአተኛዋ ሴት፣ በራሱ ጽድቅ የሚታመነው ፈሪሳዊና ራሱ ኢየሱስ ክርስቶስ በአንድነት ሲገኙ እንመለከታለን። ይህም በሃይማኖታዊ ክንውንና በመለኮታዊ ጸጋ መካከል ያለውን ጥልቅ ልዩነት በግልጽ ያሳያል። ከፈሪሳውያን አንዱ ኢየሱስን ከእርሱ ጋር ይበላ ዘንድ ጋበዘው። ኢየሱስም ወደ ፈሪሳዊ ቤት ገብቶ በማዕድ ተቀመጠ። እርሱ በዚያ ሳለ በዚያች ከተማ ኃጢአተኛ መሆኗ የሚታወቅ አንዲት ሴት ኢየሱስ በፈሪሳዊ ቤት በማዕድ እንደተቀመጠ ሰማች። የሽቱ አላባስጥሮስ ብልቃጥም ይዛ መጣች። በስተጀርባው በእግሩ አጠገብ ቆማ ታለቅስ ነበር። እንባዋም በእግሩ ላይ ይፈስ ጀመር። እግሩንም በራስ ጠጉሯ ታብስ፣ ትስማውና በሽቱም ትቀባው ነበር። ፈሪሳዊውም ይህንን ባየ ጊዜ ይህ ሰው ነቢይ ቢሆንስ ይህች የምትነካው ሴት ማን እንደሆነችና ምን አይነት እንደሆነች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስ ግን ሐሳቡን ሙሉ በሙሉ በመረዳት ችላ በማለት ሳይሆን የልቡን ሥር በምሳሌ በመጋፈጥ ምላሽ ሰጠው። አንዱ ብዙ ሌላው ግን ጥቂት ዕዳ ያለባቸውንና ሁለቱንም በነፃ ይቅር ስላላቸው ስለ ሁለት ተበዳሪዎች ተናገረ። ከዚያም ከነርሱ አብልጦ የሚወደው ማንኛው እንደሆነ ጠየቀው። ስምዖንም ብዙ ይቅር የተባለው ይበልጥ እንደሚወድ መለሰ። ኢየሱስም በትክክል እንደፈረደ አረጋገጠለት። ከዚያም ወደ ሴቲቱ ዘወር በማለት የፈሪሳዊውን መንፈሳዊ ዕውርነት አጋለጠ፣ የጸጋውንም እውነተኛ ባህሪ ገለጠ። ስምዖን ምንም አይነት እውነተኛ ክብር፣ እውነተኛ ፍቅር ወይም ጸጋ የሚያመርተውን እውነተኛ መረዳት እንዳላሳየ፣ ሴቲቱ ግን በጥልቅ ፍቅር፣ በትሕትናና በታማኝነት ምላሽ እንደሰጠች አሳየው። ከዚያም ኢየሱስ አስደናቂውን እውነት አወጀ፣ ብዙ የሆነው ኃጢአቷ ይቅር ተብሎላታል። በማዕድ የተቀመጡትም ከኃጢአት ይቅርታ ማሻገር የሚችለው ከእግዚአብሔር በቀር ይህ ማን ነው ብለው በልባቸው ያስቡ ጀመር። ኢየሱስም ሴቲቱን እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል 7:36-50። ከዚህ መገናኘት በክርስቶስ ብርሃን ሲታዩ በርካታ መንፈሳዊ እውነታዎች ይገለጣሉ። አንደኛ፣ እንደ ስምዖን በሃይማኖታዊ ሥራዎች ላይ የሚደገፉ ሰዎች አብዛኛውን ጊዜ ለገዛ ራሳቸው ሁኔታ አውሮች በሚሆኑበት ጊዜ የሌሎችን ውድቀት ለመመልከት ግን እጅግ ንቁዎች ይሆናሉ። የሌሎች ኃጢአት በእግዚአብሔር ፊት ወደ ንስሐና ወደ ትሕትና የሚጠራቸው ሳይሆን የራሳቸውን ጽድቅ ለማጠናከር የሚጠቀሙበት መስተዋት ይሆንባቸዋል። ሕይወታቸው በእውነት ሳይሆን በማነጻጸር የተቀረጸ ይሆናል። ሁለተኛ፣ ስምዖን እርሱ ራሱ ደህንነት የሚያስፈልገው ኃጢአተኛ መሆኑን መገንዘብ አልቻለም። እንዲሁም ኢየሱስ እንዲሁ የተከበረ እንግዳ ወይም ሃይማኖታዊ መምህር ብቻ ሳይሆን በገዛ ቤቱ ውስጥ የቆመው አዳኝ መሆኑን ለማየት ተሳነው። በእርሱ አስተሳሰብ ኢየሱስ የሃይማኖታዊ ሥርዓቱ ተጨማሪ ክፍል እንጂ የደህንነቱ መሠረት አልነበረም። ሦስተኛ፣ ስምዖን ኢየሱስን የጋበዘው ለጸጋ ካለው ጥልቅ ፍላጎት የተነሳ ሳይሆን ከሃይማኖታዊ ክብርና ከማኅበራዊ ዕውቅና በመነጨ መንገድ ነበረ።
ይህ የሚያሳየው አንድ ሰው በውጫዊ ገጽታ ከኢየሱስ ጋር ግንኙነት ሊኖረው ቢችልም በውስጡ ግን እርሱን እንደ ጌታና አዳኝ አድርጎ በእውነት ላይቀበለው እንደሚችል ነው። ውጫዊ መቃረብ ከሕያው አንድነት ጋር አንድ አይደለም። አራተኛ፣ ስምዖን እግዚአብሔር ኃጢአተኞችን ያርቃል ብሎ አሰበ። ስለዚህ ኢየሱስ ኃጢአተኛ ሴት እንድትነካው ከፈቀደ ከእግዚአብሔር ሊሆን አይችልም የሚል ድምዳሜ ላይ ደረሰ። ስለ እግዚአብሔር ያለው መረዳት ከመገለጥ ይልቅ በሃይማኖታዊ ግምት የተቀረጸ ነበረ። ኢየሱስን በቃላት እያከበሩ በሕሊና ግን ከልቡ መራቅ ይቻላል። አምስተኛ፣ ሃይማኖታዊ ትዕቢት የራስን ገጽታ እየጠበቁ የተሰበሩ ሰዎችን የሚንቅ አቋምን ያመርታል። በስምዖን ዓለም ውስጥ እንደዚህ ያለች ሴት ፈጽሞ አትቀበልም ነበር። ብትገባ እንኳ ትገፋለች፣ ትወገዳለችም። በዚህ ክፍል ውስጥ መገኘቷ የተፈቀደው ኢየሱስ በዚያ ስለነበረና የኮነነውን ተፈጥሯዊ ዝንባሌ ገጥቶት ስለነበረ ብቻ ነው። ስድስተኛ፣ ሴቲቱ ከዚህ ፍጹም በተቃራኒ ትቆማለች። ሊያጋጥማት ወደሚችለው እፍረት ስፍራ የገባችው በራስ መተማመን ሳይሆን ስለ ኢየሱስ በሆነላት መገለጥ በኩል ነው። በተፈጥሯዊ መንገድ ከሳሽነትና መገፋት ዝም ሊያሰኛት በሚችልበት በዚያው ስፍራ ወደ እርሱ ቀረበች፣ በፊቱ አለቀሰች፣ አመለከተችውም። የእርሱ ሕልውና አስቀድሞ በእርሷ ውስጥ ያለውን የፍርሃት ኃይል ሰብሮት ነበር። ይህ የሚያሳየው ከኢየሱስ ጋር የሚሆን እውነተኛ መገናኘት ፍርሃት የሌለበት ግልጽነትን እንደሚያመርት ነው። በዚህም ስፍራ በኮነኔ ፊት እንኳ ሰው በግልጽ ወደ እርሱ ሊመጣ ይችላል። ሰባተኛ፣ አምልኮቷ ይቅርታን ለመደራደር ወይም ተቀባይነትን ለመግዛት የሚደረግ ጥረት አይደለም። ኢየሱስ እንዲወዳት ለማሳመን እየጣረች አይደለም። ይልቁንም በልቦ በከፊል እንኳ ቢሆን በተረዳችው እርሱ እንደማይገፋት ባላት የእርግጠኛነት ምላሽ እየሰጠች ነው እንጂ። ተግባሩ አስቀድሞ በጸጋው ላይ ያረፈው የእምነት ነጸብራቅ ነው። ምንደኛ፣ ኢየሱስ የፍቅር ጥልቀት ከይቅርታ ንቃተ ሕሊና ጋር በቀጥታ የተገናኘ መሆኑን ያስተምራል። ጥቂት ይቅር የተባለ የሚመስላቸው ጥቂት ይወዳሉ። የጸጋውን ታላቅነት የሚያውቁ ግን በጥልቅ ፍቅር ምላሽ ይሰጣሉ። የስምዖን የፍቅር ማነስ በሥነ ምግባር ጉድለት ሳይሆን ለገዛ ፍላጎቱ ውር በመሆኑ የመጣ ነበር። ዘጠነኛ፣ የሴቲቱ ፍቅር የመነጨው ከሥነ ምግባር ጥረት ሳይሆን ተቀባይነትን ካገኘችበት መገለጥ ነው። ፍቅሯ የይቅርታ ምክንያት ሳይሆን የይቅርታው ውጤት ነው። የተቀበሉት ጸጋ የሚገለጥ ፍቅርን ያመርታል። አስረኛ፣ ኢየሱስ እምነትሽ አድኖሻል፣ በሰላም ሂጂ ሲል ሲያውጅ ደህንነት የሃይማኖት ሥራዎች፣ የሥነ ምግባር አፈጻጸም ወይም የውጫዊ ጥረት ውጤት ሳይሆን በእርሱ ላይ ብቻ ከሚሆን እምነት የሚመጣ መሆኑን ግልጽ ያደርጋል። በዚያ ቅጽበት ጽድቅ የሚቀበሉት እንጂ የሚሰሩት እንዳልሆነና በእርሱ የሚታመነው ሰው ከእግዚአብሔር ጋር ወደሚሆን ሰላም እንደሚመጣ ይገልጣል። በዚህ ምክንያት ይህ አጠቃላይ ታሪክ በራስ ጽድቅ ሃይማኖታዊ ማንነት ላይ በተገነባ ሕይወትና በጸጋ በነቃ ሕይወት መካከል ያለውን ልዩነት ያጋልጣል። አንደኛው በማነጻጸር በቁጥጥርና በተሰወረ ትዕቢት ይኖራል፣ ሌላኛው ግን በእምነት በግልጽነትና በፍቅር ይኖራል። በክርስቶስ ዘንድ ኃጢአተኞች በመጋለጣቸው አይጠፉም፣ ይልቁንም በሕልውናው ይታደሳሉ፣ በእምነት ይገናኛሉ፣ በፍቅርም ይለወጣሉ። በኢየሱስ ክርስቶስ ጌትነት ስር የሚሆን ፍርሃት የሌለበት ግልጽነት፣ ፍርሃትን የሚያስወግደው እውነተኛ ወንጌልና መሸሸግን የሚያመርተው አስመሳይ ሥርዓት። ወዳጆች ሆይ፣ ይህ መልእክት ኢየሱስ ክርስቶስ የኃጢአተኞችና የቀራጮች ወዳጅ መሆኑን የሚያሳይ ኃይለኛ መገለጥን የሚገልጽ ሲሆን የሰው ልጅ ስለ እግዚአብሔር፣ ስለ ጽድቅና ስለ ራሷ ስለ ደህንነት ያለውን መረዳት እንደገና የሚቀርጽ እውነትን ያጋልጣል። በወንጌል ማዕከል ላይ ያለው ነገር የኃጢአት ይቅርታ ብቻ ሳይሆን የሰው ልብ በእግዚአብሔር ፊት ፍርሃት ወደሌለበት ግልጽነት መመለሱ ነው። በዚህም ስፍራ ሰው ሙሉ በሙሉ ታውቆ ሳለ በእርሱ ውስጥ ፍጹም ደህንነቱ የተጠበቀ ይሆናል። በሰው ልጅ ታሪክ ውስጥ የታየው አሳዛኝ ነገር ወንጌል አለመሰማቱ ብቻ ሳይሆን የራሱ የእግዚአብሔር ባህሪ በተደጋጋሚ ተዛብቶ ከነጻነት ይልቅ ፍርሃትን፣ ከግልጽነት ይልቅ መሸሸግን፣ ከእረፍት ይልቅ ደግሞ የሥራ አፈጻጸምን ወደሚያመርት ሥርዓት መለወጡ ነው። የሰውን ልጅ ወደ ብርሃን ለማምጣት የታሰበው ነገር በአብዛኛው ወደ ከሳሽነትና ራስን የመከላከያ መዋቅር ተቀይሯል። ነገር ግን በኢየሱስ ክርስቶስ የተገለጠው እውነተኛው አምላክ በፍርሃት የሚመራን ሃይማኖት አያመርትም። እርሱ የሚያመርተው ፍርሃት የሌለበትን ግልጽነት ነው። በእርሱ ሕልውና ውስጥ የሰው ልብ ለመሸሸግ አይገደድም፣ ይልቁንም ወደ ግልጽነት ይጠራል እንጂ። የእርሱ ጽድቅ ራስን መከላከልን አይጠይቅም፣ ራስን የመከላከል ፍላጎት ያስወግዳል እንጂ። የእርሱ ጸጋ ማንነትን በሥራ አፈጻጸም አይገነባም፣ ማንነትን በመለኮታዊ ተቀባይነት ያጸናል እንጂ። የእርሱም ቅድስና ሰዎችን በእፍረት አያባርም፣ ወደሚፈውስ መገናኘት ያቀርባቸዋል እንጂ። ኃጢአተኞች ወደ ኢየሱስ የተሳቡት ለዚህ ነው። አስቀድመው ጻድቅ ስለሆኑ ሳይሆን በእርሱ ሕልውና ውስጥ ያለ አንዳች ፍርሃት ለመቅረብ የሚያስችል ነገር ስላገኙ ነው። ቀራጮች፣ የተሰበሩ ሰዎችና በማህበረሰቡ የተገፉት በእርሱ አልተሸበሩም፣ ይልቁንም ወደ እርሱ ተሳቡ እንጂ፣ ምክንያቱም በእርሱ ዘንድ በደጃፍ ላይ የሚኮንናቸውን ሳይሆን ወደ ለውጥ የሚቀበላቸውን ጽድቅ ስላገኙ ነው። በክርስቶስ ዘንድ ጽድቅ በጥርጣሬ የሚገኝ፣ በፍርሃት የሚደገፍ ወይም በራስ መከላከል የሚጠበቅ አይደለም። እርሱ በእምነት የሚቀበሉት ስጦታ ነው። ስለሚቀበሉትም ፍጹም አዲስ የሆነ ሕይወትን ያመርታል። ከመሸሸግ ይልቅ ግልጽነትን፣ ገጽታን ከመጠበቅ ይልቅ እውነትን፣ ከመልፋት ይልቅ እረፍትን፣ ከጭንቀት ይልቅ ደግሞ መተማመንን ያመርታል። የክርስቶስ መሸፈኛ ፍጹም የተሟላ በመሆኑ ራስን የመሸፈን ፍላጎት ሙሉ በሙሉ ይጠፋል። በተቃራኒው በዚህ ዓለም ውስጥ የሚሰራ አስመሳይ መንፈሳዊ ሥርዓት አለ። ራሱን እንደ ጽድቅ ያቀርባል፣ ነገር ግን በከሳሽነት፣ በፍርሃት፣ በማነጻጸርና በመሸሸግ ይሰራል። ሰዎችን ዋጋቸውን በሥራ አፈጻጸም እንዲጠብቁ፣ ገጽታቸውን በመደበቅ እንዲከላከሉና ተቀባይነትን በገዛ ጥረታቸው እንዲያረጋግጡ ያስተምራል። ዘወትር የሚናገረው ድምፁ ከመታየትህ በፊት ተሸሸግ፣ ከመጋለጥህ በፊት ራስን ጠብቅ፣ ተቀባይነት እንድታገኝ ሥራህን አሳይ የሚል ነው። ነገር ግን ይህ ሥርዓት ሰላምን አያመርትም። ውስጣዊ መከፋፈልን ያመርታል እንጂ እውነትን አያመርትም። ገጽታን መቆጣጠርን ያመርታል እንጂ ከእግዚአብሔር ጋር መቃረብን አያመጣም።
በውጭ ሃይማኖተኛ መስሎ እየታየ እንኳ ከእርሱ መራቅን ያመርታል እንጂ። የኢየሱስ እውነተኛ ድምፅ ግን በተለየ መንገድ ይናገራል። እርሱ ወደ ብርሃንና በእኔም ትሸፈናለህ ይላል። እርሱ ሰዎችን ወደ መሸሸግ ሳይሆን ወደ እውነት ይጠራል። በዚያም እውነት ውስጥ እፍረት ሥልጣኑን ያጣል፣ ፍርሃትም ቁጥጥሩን ይለቃል። አስመሳይ ሥርዓት ማንነትን በፍርሃት በሚገነባበት ስፍራ፣ ክርስቶስ ማንነትን በእምነት ያድሳል። አስመሳይ ሥርዓት መሸሸግን በሚያመርትበት ስፍራ፣ ክርስቶስ በእግዚአብሔር ፊት ፍርሃት የሌለበትን ግልጽነት ያመርታል። የእርሱ ጽድቅ ከሃይማኖታዊ ጽድቅ ጋር ሊወዳደር የማይችለው ለዚህ ነው። ሃይማኖታዊ ጽድቅ በሥራ አፈጻጸም ላይ ይደገፋል፣ የክርስቶስ ጽድቅ ግን የሚቀበሉት ነው። ሃይማኖታዊ ሥርዓቶች በመጋለጥ ፍርሃት ቁጥጥርን ያጸናሉ፣ ክርስቶስ ግን በጸጋ ፍርሃትን ያስወግዳል። ሃይማኖታዊ ሥርዓቶች ራስን መከላከልን ይጠይቃሉ፣ ክርስቶስ ግን ራሱ መሸፈኛ ይሆናል። ይህ እውነታ በወንጌል ታሪኮች ሁሉ ውስጥ ተገልጧል። በይሁዳ ምስጢር ውስጥ እንኳ ኢየሱስ በክህደት ውስጥም ቢሆን ግንኙነቱን እስከ መቀጠል ድረስ በጣም አስተማማኝ በሆነ ጸጋ ይመላለሳል። ይሁዳን ሙሉ በሙሉ ያውቀዋል፣ ሆኖም ኅብረቱን አብሮት ይቀጥላል። በክህደቱ ቅጽበት እንኳ ወዳጅ ብሎ ይጠራዋል። ይህ ኃጢአትን ማጽደቅ ሳይሆን ለውጥ በመራቅ በቁጥጥር ወይም በማጋለጥ ሳይሆን በጸጋ ቀጣይ ግብዣ ሊመጣ እንደሚችል ማሳየት ነው። ያው ጸጋ በዘኬዎስ ላይም ይታያል። በዚያም ኢየሱስ የሚጀምረው በማስተካከል ሳይሆን በተቀባይነት ነው። ዛሬ በቤትህ ውል ዘንድ ይገባኛል። ለመገናኘቱ ምንም አይነት ቅድመ ሁኔታ አልነበረም። ከግንኙነቱ በፊት ራስን የማስተካከል ጥያቄ አልቀረበም። ውጤቱም ከጸጋ በተፈጥሯዊ መንገድ የፈሰሰ ለውጥ ነበር። ዘኬዎስ ከምስጢራዊነት ወደ ግልጽነት፣ ከብዝበዛ ወደ ካሳ፣ ከተሸሸገ ሕይወትም ወደ ሕዝባዊ ታማኝነት ተሻገረ። ጸጋ ለውጥን አይጠብቅም፣ ለውጥ ሊሆን የሚችልበትን ከባቢ አየር ይፈጥራል እንጂ። በሉቃስ ወንጌል ምዕራፍ 7 ላይም መልሰን እንመለከተዋለን። በዚያም ፈሪሳዊው ስምዖን በማነጻጸር በራስ ጽድቅና ለገዛ ፍላጎት ዕውር በመሆን ላይ የተገነባን ሃይማኖታዊ ሥርዓት ሲወክል፣ ኃጢአተኛዋ ሴት ግን ለጸጋ የነቃን ልብ ትወክላለች። ስምዖን ኢየሱስን አስተናገደ እንጂ አልወደደውም፣ ምክንያቱም ፍላጎቱን አላወቀም ነበር። ሴቲቱ ግን ስብራቷን ሙሉ በሙሉ በመረዳት በእንባና በአምልኮ መጣች። በዚያ ቅጽበት ኢየሱስ እምነትሽ አድኖሻል፣ በሰላም ሂጂ ሲል አወጀ። ይህም ደህንነት የሚቀበሉት እንጂ የሚሰሩት እንዳልሆነና ፍቅርም ከተቀበሉት ጸጋ የሚፈስ እንጂ ከሚደረግ ጥረት የማይመጣ መሆኑን ይገልጣል። በውሃው ጉድጓድ አጠገብ በነበረችው ሳምራዊት ሴትና በምንዝር በተያዘችው ሴት ላይም ድጋሚ እንመለከተዋለን። በሁለቱም ሁኔታዎች ኢየሱስ የእፍረትን፣ የባህልንና የሥነ ምግባር ውድቀትን ድንበሮች ተሻገረ። ያለ ኮነኔ እውነትን ተናገረ፣ ከለውጥ በፊት ማንነትን አደሰ፣ ሃይማኖት መግፋትን በሚጠይቅበት ስፍራ ደግሞ ሕይወትን አመጣ። በእርሱ ሕልውና ውስጥ መጋለጥ ሰውን አያጠፋም፣ ያድሰዋል እንጂ። በምንዝር በተያዘችው ሴት ላይ እንኳ በሃይማኖት ዓይን ኮነኔ በሕግ የተደገፈ በነበረበት ስፍራ ኢየሱስ እኔም አልኮንሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ጸጋ እውነትን ችላ አይልም፣ ነገር ግን ኮነኔ የመጨረሻው ቃል እንዲኖረው አይፈቅድም። ይህ በዓለም ላይ በሚሰሩት በሁለቱ ሥርዓቶች መካከል ያለውን የመለያ መስመር ያሳያል። አስመሳይ ሥርዓት ማንነትን በፍርሃት ይገነባል፣ መሸሸግን ያመርታል፣ ከእግዚአብሔርም መራቅን ያጸናል። የክርስቶስ መንግሥት ግን ማንነትን በእምነት ይገነባል፣ ግልጽነትን ያመርታል፣ ልብንም ወደ ዕረፍት ያመጣል። አንደኛው ሥርዓት ከመታየትህ በፊት ተሸሸግ ይላል። ክርስቶስ ግን ወደ ብርሃንና በእኔም ተሸፈን ይላል። አንደኛው ሥርዓት እፍረትን፣ ጥረትንና መደበቅን ያመርታል። እውነተኛው አምላክ ግን ግልጽነትን፣ መታመንና ፍርሃት የሌለበትን ግልጽነት ያመርታል። በዚህ መገለጥ ማዕከል ላይ የራሱ የወንጌል እውነት ይቆማል። ኢየሱስ ሰዎችን ወደ መሸሸግ ሳይሆን ወደ ብርሃን ይጠራል። የእርሱ ጽድቅ ራስን የመከላከል ፍላጎት ያስወግዳል። የእርሱ ጸጋ እውነትን በድፍረት ለመጋፈጥ አስተማማኝ ያደርገዋል። የእርሱም ሕልውና የሰውን ልብ በእግዚአብሔር ፊት ወደሚሆን ግልጽነት ይመልሳል። ስለዚህ ወንጌል የበደል መውገድ ብቻ ሳይሆን በአንድ ወቅት እውነትን ሊሸከሙት የማይችል አድርጎት የነበረው የፍርሃት መውገድም ጭምር ነው። በክርስቶስ ዘንድ ኃጢአተኞች በመጋለጣቸው አይጠፉም፣ በሕልውናው ይሻሻላሉ እንጂ። በኢየሱስ ክርስቶስ ጌትነት ስር ያለው ሕይወት ይህ ነው፣ ከእግዚአብሔር መሸሸግ ሳይሆን በመታመን በዕረፍትና በታደሰ ፍቅር በፊቱ በግልጽ መኖር ነው።